ውድ ተመልካቾች ሰላም ጤና ይስጥልን። የኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በኢትዮጵያ 25 በመቶ ህጻናት ክትባት እንደማያገኙ ጥናቶች ያሳያሉ ተባለ። ለችግሩ በምክንያትነት የሚቀርበው የማህበረሰቡ የግንዛቤ እጥረትና በጤና ተቋማት ውስጥ የሚስተዋለው የአገልግሎት አሰጣጥ ክፍተት መሆኑ ተመልክቷል። ሰላማዊት ሙሉጌታ። በዓለም አቀፍ ደረጃ የማህበረሰብ ጤና ከሚጠበቁባቸው መንገዶች አንዱ ክትባት ነው። የዓለም ጤና ድርጅት ክትባትን እንደ አንድ ፕሮግራም ቀርጾ መተግበር ከጀመረ ከ50 ዓመት በላይ እንደሆነው መረጃዎች ያሳያሉ። የክትባት አገልግሎት ከቦታ ቦታ የተለያየ ቢሆንም እንደ ሀገር ሲታይ በኢትዮጵያ ያለው አፈጻጸም እየሰፋ መምጣቱን ይነገራል። በጤና ሚኒስቴር የክትባት አገልግሎት ዴስክ ኃላፊ መልካሙ አያሌው ለኢሳት እንደገለጹት በኢትዮጵያ 25 በመቶ የሚሆኑ ህጻናት በተለያዩ ምክንያቶች ክትባት እንደማያገኙ ጥናቶች ያሳያሉ ብለዋል። አስፈላጊ የሆኑትን የክትባት አይነቶች በራስ አቅም እንደማምረትም የሚቀሩ ስራዎች መኖራቸውን አስረድተዋል። እንግዲህ ከአካባቢ የሚለያይ ሆኖ እንደ ሀገር ያለው የክትባት ተደራሽነት ሽፋን እያደገ መጥቷል ማለት ነው። ነገር ግን አሁንም በተለያዩ ምክንያቶች ያልተከተቡ ልጆች እንዳሉ ግን ጥናቶች ያሳያሉ። ኢትዮጵያ ውስጥ 25% ወይ ደግሞ ከአራት ልጆች አንዱ ያልተከተበ መሆኑን የሚያሳይ ጥናቶች አሉ ማለት ነው። ለመከላከል የሚያስችሉ ክትባቶች ገበያ ላይ አሉ። እነሱን የተጠቀምን ያለ ነው ማለት ነው። በራሳችን አቅም ክትባቶችን ማምረት የመሳሰሉ ነገሮች ገና የሚቀሩ ናቸው። ስለዚህ አሁን ወደፊትም እንግዲህ እየታሰበ ያለው ሎካል ቫክሲን ማኒፋክቸሪንግ ወይም ደግሞ በራሳችን አቅም ክትባቶችን የማምረት ስራዎች የፖሊሲያችን ውስጥ አሉ። ግን ከሌሎች ጋር በመተባበር እሱ ብዙ ጊዜ የሚወስድ ነው። አሁን ግን ያሉትን ቢያንስ ማህበረሰቡ ተጠቃሚ እንዲሆን ለማድረግ ሳይንሳዊ የሆኑ ጥናቶችን ተከትለን እያመጣን እየተገበርን ነው ያለ ነው። በኢትዮጵያም የክትባት አገልግሎት ለተጠቃሚዎች ለማድረስ ከቦታ ቦታ ልዩነት መኖሩን ገልጸው ይህንንም የፈጠረው በማህበረሰቡ ዘንድ ያለው የግንዛቤ እጥረትና በጤና ተቋማት ውስጥ የሚስተዋለው የአገልግሎት አሰጣጥ ክፍተት መሆኑን ኃላፊው አስረድተዋል። እንግዲህ ካለን ክትባት ከምርቱ እስከ አገልግሎት አሰጣጡ ድረስ የቅዝቃዜ ሰንሰለቱን ጠብቆ የሚቀመጥ ነው። ሪፍሪጅሬተር ወይም ፍሪጆች ውስጥ የሚቀመጥ ነው። ከዛ አንጻር መብራት ያለባቸው አካባቢዎች ወይም ደግሞ እነዚህን የማሟላት ሁኔታው ጤና ተቋማትም ትንሽ ችግሮች ይኖሩ ይችላሉ። ስለዚህ በየቅርብ በሆነ ቦታ ሂደን እነዛ መሳሪያዎች ይዘን ሄደን መስጠት አለብን። አንዳንድ አካባቢዎች ደግሞ ለምሳሌ አርብቶ አደሮች አካባቢ፣ አፋር፣ ሶማሌ አካባቢ ብትሄጅ ተንቀሳቃሽ ናቸው። ስለዚህ እነሱ ከብቶቻቸውን ተከትለው ሲሄዱ ከጤና ተቋማት የሚርቁበት ያንን ተከትለን እኛ አገልግሎት የምንሰጥበት መንገድ መኖር አለበት። በተለያዩ በጸጥታ ችግር አማካኝነት የተቋረጡ አገልግሎት አሰጣጦች መንገዶች ምናምን እንደዚህ ካሉ እነዛን ተከታትሎ የመስጠት ችግሮች ስለሚኖሩ ነው። ስለዚህ በተለያዩ ምክንያቶች ከኛ አገልግሎት አሰጣጥም ከማህበረሰቡ ችግርም ጋር ሊገናኝ ይችላል ማለት ነው። አቶ መልካሙ አያሌው ለክትባት አገልግሎት የሚውሉትን ግብዓቶች በማቅረብና የተጠቃሚውን ቁጥር ከፍ ለማድረግ ከአጋር አካላት ጋር መስራት እንደሚገባ አስታውቀዋል። ኢትዮጵያና አሜሪካ በፖሊስ ዘርፍ ትብብራቸውን እንደሚያጠናክሩ ተገለጸ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከአምባሳደር ሄርቪን ማሲንጋ ጋር ተወያይተዋል። በውይይታቸውም ሀገራቱ በፖሊስ ዘርፍ ያላቸውን ግንኙነት ይበልጥ ለማጠናከር ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በሚቻልባቸው ጉዳዮች ላይ መክረዋል። እንዲሁም በልምድ ልውውጥ፣ በአቅም ግንባታና በሌሎች ዘርፎች በትብብር ለመስራት መወያየታቸውን ኮሚሽነር ጀነራል ደመላሽ ተናግረዋል። በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ በበኩላቸው አሜሪካ ከኢትዮጵያ ጋር ሽብርተኝነትና ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል ቁርጠኛ መሆኗን አስታውቀዋል። አምባሳደር ሄርቪን ማሲንጋ አያይዘውም አሜሪካ ከኢትዮጵያ ጋር በፖሊስ ዘርፍ ያላትን ትብብር ይበልጥ ለማጠናከር ከፍተኛ ፍላጎት አላት ብለዋል። በተለይም ዋሽንግተን ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል ቁርጠኛ መሆኗን አረጋግጠዋል።
የግብር ከፋዮችን የሕግ ተገዥነት ይበልጥ ለማሳደግ የባለድርሻ አካላት አስተዋጽኦ ወሳኝ ነው ተባለ። የገቢዎች ሚኒስቴር ግብር በአግባቡ የማይከፍሉና የሚሰውሩ አንዳንድ ግብር ከፋዮች በመኖራቸው የሕግ ተገዥነትን ለማስረጽ የማህበረሰቡና የነጋዴው ተሳትፎ እንደሚያስፈልግ አስታውቀዋል። በገቢዎች ሚኒስቴር የስጋትና የሕግ ተገዥነት ስትራቴጂ ዳይሬክተር ማህሌት አምዴ የግብር ከፋዮችን የሕግ ተገዥነት ይበልጥ ለማሳደግ የባለድርሻ አካላት ሚና ወሳኝ መሆኑን አመልክተዋል። በተለይ ከሚኒስቴሩ ጋር በቅንጅት ከሚሰሩ ባለድርሻ አካላት መካከል የንግድና ቀጠናዊ ትስስር ሚኒስቴር፣ ባንኮች እንዲሁም የጸጥታ አካላት ተጠቃሾች መሆናቸውን የጠቆሙት ዳይሬክተሯ በዚህም አበረታች ውጤት ተመዝግቧል ብለዋል። እነዚህና ሌሎች ባለድርሻ አካላት ላለፉት ዓመታት የግብር ከፋዮችን የሕግ ተገዥነት ለማሳደግ ከሚኒስቴር መስሪያ ቤቱ ጋር በቅንጅት ላከናወኑት ተግባር ምስጋናቸውን አቅርበው በቀጣይም ይህንኑ ኃላፊነታቸውን እንዲወጡ ጠይቀዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። በአሜሪካና በሩሲያ መካከል የተካሄደው ውይይት ተጨማሪ ስራ እንደሚጠይቅ የፑቲን አማካሪ ገለጹ። አማካሪው ዩሪ ዩስኮቭ በአሜሪካ የቀረቡ የሰላም ሀሳቦች ጠቃሚ መሆናቸውን ጠቁመው ውይይት ግን ሊደረግባቸው ይገባል ብለዋል። ሸሪፍ ኢማም 4 ዓመታት ያስቆጠረውን በሩሲያና በዩክሬን መካከል እየተካሄደ ያለውን ጦርነት ለማስቆም ሩሲያና አሜሪካ ያደረጉት ንግግር ገንቢ እንደነበር ተገለጸ። ይሁን እንጂ የፕሬዝዳንት ቭላዲሚር ፑቲን ከፍተኛ አማካሪ ዩሪ ዩሺኮቭ ረቡዕ ዕለት ለሪፖርተሮች እንደነገሩት በርካታ ስራዎች ይቀራሉ ብለዋል። ፕሬዝዳንት ፑቲን የፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮቭ እና አማቻቸው ጀርጅ ኩሽነር ጋር በክሬምሊን ተገናኝተው ተነጋግረዋል። ንግግሩ የተደረገው ማክሰኞ ዕለት ሲሆን በፕሬዝዳንት ዶናልድ ትራምፕ በቀረበው የሰላም ሐሳብ ላይ ለመምከር ነው። ሁለቱም ወገኖች የንግግራቸውን ዋነኛ ጉዳይ ለሶስተኛ ወገን ላለመግለጥ ተስማምተዋል። ዩሺኮቭ ለ5 ሰዓታት የተካሄደውን ውይይት ጠቃሚ፣ ገንቢና በቋሚ ጉዳዮች ላይ ያተኮረ ብለውታል። አክለውም በአሜሪካ በቀረበው የሰላም ሐሳብ ላይ ውይይት መደረጉን ገልጸዋል። ከዚህ ንግግርና ውይይት በኋላ ወደ ሰላም ለመድረስ ቅርብ ነው ወይስ ገና ነው ተብሎ የተጠየቁት ዩሺኮቭ በእርግጠኝነት ሩቅ አይደለም ሲሉ መልሰዋል። ይሁን እንጂ አሁንም ቢሆን በዋሽንግተንና በሞስኮ በኩል በርካታ ሊሰሩ የሚገባቸው ጉዳዮች እንዳሉ አስታውቀዋል። ይህንን ለማድረግም ነው ከስምምነት የደረስነው ብለዋል። እናም ግንኙነቱ ተጠናክሮ ይቀጥላል ሲሉ ገልጸዋል። የፑቲን አማካሪ ጨምረው እንደተናገሩት ድንበርን በተመለከተ እስካሁን ድረስ ከስምምነት የሚያደርስ ነገር አልተገኘም። ከዚህ ውጭ ደግሞ አሉ ዩሺኮቭ ክሬምሊን ለተፈጠረው ችግር መፍትሄ የለም ብሎ ያምናል ብለዋል። ጥቂቶች በአሜሪካ የቀረበው ምክረ ሐሳብ አነሰም በዛ ተቀባይነት አለው፣ ነገር ግን ውይይትና ምክክር ሊደረግበት ይገባል። እኛም በተመለከተ የቀረቡት ሐሳቦች ለኛ የሚሆኑ አይደለም፣ ስለዚህ ስራው ይቀጥላል ብለዋል ዩሺኮቭ። ዩሺኮቭ በዝርዝር ያላብራሯቸው ሌሎች ከስምምነት ያልተደረሰባቸው ነጥቦች አሉ። በተወሰኑ ጉዳዮች ላይ ግን ልንስማማ እንችላለን። እናም ፕሬዝደንቱ ይህንን ለስብሰባው ተካፋዮች አረጋግጠዋል። ሌሎች ጉዳዮች ግን ተንኳሽ ወቀሳዎች ናቸው። በዚህ በኩል ፕሬዝደንቱ የእኛን ወሳኝና አሉታዊ አመለካከቶች በተመለከተ በምክረ ሐሳቡ ላይ ያንኑ ብለዋል ዩሺኮቭ። የክሬምሊን ስብሰባ ከመካሄዱ ከቀናት በፊት የአሜሪካ ባለስልጣናት ከዩክሬን ቡድኖች ጋር በፍሎሪዳ ተነጋግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጉዳዩን ጥንቃቄ በተሞላውና ተስፋ ባዘለ መንገድ ገልጸውታል። የጉዳዩ ማዕከል የሆነው በትራምፕ የቀረበው የሰላም ዕቅድ ለሞስኮ ያደላ ነው የሚል ነው። የሰላም ዕቅድ የክሬምሊንን ዋነኛ ጥያቄ መለሰ፣ በኪየቭ በኩል ግን ውድቅ የተደረገ ነው። ዩክሬን በምስራቅ በኩል ያለውን የዶንባስ ግዛት ለሩሲያ እንድትለቅና የኔቶ አባል የመሆኗን ጉዳይ ዳግም እንዳታነሳ የሚል ነው። ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ